ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የመጋቢት 19 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በዓለም አቀፍ ገበያ ላይ ትልቁን ድርሻ በመያዝ የሚታወቀው የዶላር የብር ኖትን በተመለከተ አነጋጋሪ መረጃ ወጥቷል። በዚህ መረጃ መሰረት የዶላር የብር ኖት ሊቀየር ስለመሆኑ ተሰምቷል። በዝርዝር ወደ እናንተ ይዘናል። ከመጋቢት 23 ቀን 2018 ጀምሮ የነዳጅ ምርትን በተመለከተ ሊታገድ ስለመሆኑ ተሰምቷል። ይህንንም እናደርሳለን። ከኢትዮጵያ አየር መንገድ በኩል አዲስ መግለጫ ወጥቷል። በዚህም በረራ ሙሉ በሙሉ ስለመቋረጡ ተሰምቷል። የት በረራ ነው? በዝርዝር እናደርሳለን። በሌላ በኩል ከጤና ሚኒስቴር በኩል አዲስ መረጃ ተሰምቷል፣ ታደምጡታላችሁ። እንዲሁም ቤትና መሬት ላላችሁ በተለይ ደግሞ የጨረቃ ቤት ላላችሁ አዲስ መመሪያ ተግባራዊ ሊደረግ ስለመሆኑ ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም ከቤት ከመሬት ጋር በተያያዘ አዲስ መመሪያ ወጥቷል። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይንም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊደረግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ዋዜማ ሰምቻለሁ ስትል ይፋ አደረገች። የክልሉ መንግስት ምክር ቤት ወይንም ጨፌ ኦሮሚያ ባሳለፍነው መጋቢት 10 ቀን 2018 ባካሄደው ስድስተኛው የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤ መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩን ዋዜማ ተረድታለች። እነዚህን ህገወጥ ቤቶች ህጋዊ የማድረጉ አሰራር ከከተማ ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንዲከናወን የሚያካትተ መመሪያ በክልል ከተማዎች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ያመለክታል። ይህንን አሰራር የሚከታተሉና የሚያስፈጽሙ በከተማ አስተዳደር ያሉ የመሬት አስተዳደር ጽሕፈት ቤቶች መሆናቸውን የሚደነግገው ይህ መመሪያ አመልካቾች ማመልከቻቸውን የሚያስገቡበትን ቀንም በይፋ ማሳወቂያ እንደሚገልጽ ያብራራል። የከተማ መሬት አስተዳደር ጽሕፈት ቤቶች በማመልከቻቸው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ በከተማ ፕላን ጋር የሚገጣጠም መሆኑን ከተጣራ በኋላ ቤቱን ህጋዊ የማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደት እንደሚጀመር ዋዜማ የተመለከተችው መመሪያ ይዟል። መመሪያው በየጊዜው በመከታተል ኦዲት የሚያደርጉ የክልሉ መንግስት መዋቅር በመመሪያው ውስጥ የተዘረዘሩ ሲሆን እነርሱም የፕሬዝዳንት ጽሕፈት ቤት፣ የክልሉ ጠቅላይ አቃቢ ህግ ቢሮ፣ የክልሉ የገንዘብ ቢሮ፣ የክልሉ የገቢዎች ቢሮ እንዲሁም የክልሉ እቅድና ልማት ኮሚሽን ናቸው። ለአንድ ሰው ከአንድ መሬት በላይ ህጋዊ ማድረግ ይህ መመሪያ ከወጣ በኋላ አስፈላጊው ማጣራት ሳይደረግና አመልካቾች የሚጠበቅባቸውን ክፍያ ሳይፈጽሙ ህጋዊ ላልሆኑ ቤቶች የመሬት ባለቤትነት የምስክር ወረቀት መስጠት ከባድ አስተዳደራዊ እርምጃ እንደሚያስወስድ ዋዜማ ከደረሳት መመሪያ ላይ ለመመልከት ችለናል። በሌላው መረጃችን ከኢትዮጵያ አየር መንገድ በኩል አዲስ መግለጫ ወጥቷል። በዚህም በረራ ሙሉ በሙሉ መቋረጡ ይፋ ሆኗል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ በሚካሄደው ጦርነት በፈጠረው የደህንነት ስጋት ሳቢያ ወደ እስራኤል ዋና ከተማ ቴልአቪቭ የሚያደርጋቸውን በረራ ለጊዜው ሙሉ በሙሉ መሰረዙ ተሰማ። አየር መንገዱ መነሻቸውን ወይንም መዳረሻቸውን ቴልአቪቭ ያደረጉ በረራዎች እንደ በረራ ቁጥር አይነት እስከ ሚያዝያ 7 እና 8 መሰረዙን ገልጾ እስከ ሚያዝያ 7 የተሰረዙት የበረራ ቁጥሮች 404፣ 414፣ 418 እና 419 የሆኑ በረራዎች መሆናቸውን የጠቀሰው አየር መንገዱ የበረራ ቁጥራቸው 405 እና 415 የሆኑ በረራዎች ደግሞ እስከ ሚያዝያ 8 ተሰርዘዋል። መንገደኞች የጉዞ ወኪላቸውን ወይንም የአየር መንገዱን የጥሪ ማዕከል በማናገር የበረራ ቀናቸውን ማስቀየር ወይንም ገንዘባቸውን ተመላሽ ማድረግ እንደሚችሉ አየር መንገዱ ባሰራጨው መረጃ ላይ መመልከት መቻላችንን አስተውለናል። በሌላው መረጃችን ከጤና ሚኒስቴር በኩል አዲስ መረጃ ተሰምቷል።
የጤና ሚኒስትር ዴኤታ እንደተናገረው በኢትዮጵያ ባለፉት ዓመታት መንግስትና የግሉ ዘርፍ ባከናወኑት የጋራ ጥረት የጤና አገልግሎት ተደራሽነትን ማሳደግ ተችሏል ሲሉ የኢትዮጵያ ሕክምና ማህበር 62ኛ ዓመታዊ ጉባኤና ዓለም አቀፍ የጤና አውደ ርዕይ ላይ ተናግረዋል። በአገሪቱ የጤና አገልግሎት ጥራትን ለማረጋገጥ ጤና ሚኒስቴር ያከናወናቸው ተግባራት አመርቂ ውጤት ማስገኘታቸውን ተከትሎ ከ60 ሚሊዮን በላይ ኢትዮጵያውያን የጤና መድን ስርዓት ተጠቃሚ ሆናቸው ተገልጿል። በሌላው መረጃችን ከመጋቢት 23 ቀን 2018 ጀምሮ የነዳጅ ምርቶች ሊታገዱ ስለመሆኑ ተሰማ። የሩሲያ መንግስት በመካከለኛው ምስራቅ ባለው ጦርነት ሳቢያ በዓለም አቀፍ የነዳጅ ገበያ ላይ የሚታየውን ዋጋ መለዋወጥ ለማቆም ከመጋቢት 23 ቀን 2018 ጀምሮ የቤንዚን የውጭ ኤክስፖርት ለማገድ ማስታወቁን ገለጸ። የአገሪቱ ምክትል ጠቅላይ ሚኒስትር እንደተናገረው የኤነርጂ ሚኒስትር እገዳው የሚጥል ረቂቅ ውሳኔ እንዲዘጋጅ ትዕዛዝ የሰጡ ሲሆን እገዳው እስከ ሐምሌ 24 ቀን 2018 ድረስ እንደሚቆይ የሩሲያ መንግስታዊ የዜና ወኪል ታስ ዘግቧል። ሩሲያ ይህንን እርምጃ የወሰደችው የሀገር ውስጥ የነዳጅ አቅርቦትን ለማረጋጋትና የዋጋ ንረትን ለመቆጣጠር እንደሆነ ተገልጿል። ሩሲያ ባሳለፍነው የፈረንጆች ዓመት ወደ 5 ሚሊዮን ሜትሪክ ቶን የሚጠጋ ቤንዚን ወደ ውጭ ሀገራት ልካለች። አሁን የጣለችው እገዳ በዓለም አቀፍ የነዳጅ ገበያ ላይ የራሱ ተጽዕኖ ሊኖረው እንደሚችል መገመቱን በዚህ ሰዓት የዚህ ኢኮኖሚ ታይምስ ዘግቧል። በመጨረሻም በዓለም አቀፍ ገበያ ላይ ትልቁን ድርሻ የሚይዘው የዶላር ኖትስ ሊቀየር ስለመሆኑ ተሰማ። የአሜሪካ የገንዘብ ሚኒስቴር ባወጣው መግለጫ መሰረት ከፊታችን ክረምት ጀምሮ የአሜሪካ የዶላር ኖቶች የፕሬዝዳንት ዶናልድ ትራምፕን ፊርማ መያዝ እንደሚጀምሩ በዚህ ሰዓት ይፋ አድርጓል። ይህ ክስተት በሀገሪቱ ታሪክ አንድ በስልጣን ያለ ፕሬዝዳንት በዶላር ላይ ሲፈርም ለመጀመሪያ ጊዜ የሚያደርገዋል። ከዚህ ቀደም በአሜሪካ የገንዘብ ኖቶች ላይ የሚፈርሙት የገንዘብ ሚኒስትሩና የሀገሪቱ ገንዘብ ያዥ ብቻ ነበሩ። ይሁን እንጂ አሁን በተወሰደው አዲስ አሰራር መሰረት የፕሬዝዳንቱ ፊርማ በገንዘቡ ላይ እንዲያርፍ መወሰኑ ተገልጿል። ይህ ታሪካዊ ለውጥ በአሜሪካ የገንዘብ አመጣጥ ስርዓት ላይ አዲስ ምዕራፍ የከፈተ ሲሆን ከመጪው ሰኔ ወር ጀምሮ ታትመው በሚወጡ ብር ኖቶች ላይ ተግባራዊ እንደሚሆን በዚህ ሰዓት የወጣው ሪፖርት አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎች ይህንን ይመስላሉ። ቪዲዮን ላይክ፣ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚወጡ አዳዲስ ትኩስ ሰበር መረጃዎችን ለመከታተል የኖቲፊኬሽን ማብራታችሁን አትዘንጉያል። ለዕለቱ የያዝኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።